እስራኤል በጋዛ ሰርጥ አጠናክራ የአየር ጥቃቷን መቀጠሏ ሲነገር ኢራን ደግሞ የጦር ኃይሏን ወደ እስራኤል ድንበር ማንቀሳቀሷ ተገልጧል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በበኩላቸው የጋዛ ሰርጥ ጦርነት ከመካከለኛው ምስራቅ ቀጠና ወጥቶ ሌሎች ሀገራትን ያዳርሳል ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። ወዲህ ደግሞ በእስራኤል ሐማስ ጦርነት የተነሳ በአሜሪካ የዴሞክራቶች መከፋፈል ክፉኛ መገንፈሉ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ቀድሞ አኬልዳማ በሚል መጠሪያው ድፍን ዓለም ሲያነሳ ሲጥለው የሚሰማው የዚያ የመካከለኛው ምስራቅ ቀጠና ምድር ዛሬ ላይ ያስያሜው ብቻም የሚበቃው አልሆነም፣ የእሳት ምድር ሆኗልና። ከ20 ቀናት በላይ በመካከለኛው ምስራቅ የእስራኤልና የፍልስጤማኑ ምድር ሲካሄድ የነበረው ከባድ ጦርነት በጣም በርካታ ሀገራትን ማነካካቱ ይታያል። በዚያ የሐማስ ጥቃት ከ9 በላይ ዜጎቿ መገደላቸውንና 21 ዜጎቿ ታግተው የተወሰዱባት አርጀንቲና ከሐዘን መጽናናት የተሳነውን አንጀቷን አስራ የመካከለኛው ምስራቅን ቀጠና ከሐማስ ያማልዷት ዘንድ መንበርከኳ፣ ወዲያም ደግሞ አውሮፓዊቱ ሀገር ፈረንሳይም ዜጎቿ በሐማስ መታገታቸውንና እንግሊዝም በዚያው አይነት ከታገቱባት ዜጎቿም ውጭ የሞቱባት እንዳሉ ይነገራል። አሜሪካ ከ25 በላይ በዚያ የሐማስ እስራኤል ጦርነት ሰለባ ሲሆኑባት ብዙዎቹ እንደተገደሉም ይነገራል። ከዚያ ውጭ በሐማስ ከታገቱባት ሁለቱ መለቀቃቸውን አስታውቃለች። እስራኤል በወገኗ ሰሞኑን 2 ዜጎቿ ተለቀውላት በቤታቸው ቢገቡም ለሐማስ የበቀል ምላሽ የወሰንኩት ውሳኔ ግቡን እስኪመታ ላፍታም አልታቀብም ብላ በጦርነቱ ቀጥላለች። ይህንን ዘገባ እስካጠናቀርንበት ጊዜ ድረስም የሟቾቹ ፍልስጤማውያን ቁጥር ከ7500 በላይ መድረሱን የተነገረው የአሜሪካው ፕሬዚደንት ጆ ባይደን ዛሬ በሰጡት ማብራሪያ እስራኤል በምድር ልትጀምረው ያቀደችውን ጦርነት ለማዘግየት አንፈልግም፣ ግን ደግሞ አሉ ባይደን፣ ግን ደግሞ እኔ ማስጠንቀቅ የምፈልገው የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔን ነው ሲሉ ባይደን በደም ፍላት አያቶላ ሆይ እንግዲህ ጦርነቱ እየተስፋፋ ነውና ተዘጋጅተህ ጠብቀን ሲሉ አሸባሪዎቹንም በጥብቅ አስጠንቅቀዋቸዋል ነው የተባለው። የአሜሪካው ፕሬዚደንት ጆ ባይደን አዲስ የሰጡት መግለጫ ከአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ጋር በአንድነት ሆነው ነው። ባይደን ደግመውና ደጋግመው የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔን ተዘጋጅ ነው ቸው አሁን ጉዳዩ አመካኝተው በሏትን የሆነ ይመስላል። ለወትሮም በምን ባገኘኋት እያለች ሰይፏን ስትሞርድ የነበረችው አሜሪካ ሌላው ሁሉም እንኳ ባይሆን በደረቁ ልትላጫት እያሻሸቻት መሆኑ ይታያል። ባይደን በኢራቅና በሶሪያ በሰፈረው የአሜሪካ ኃይል ላይ የሰው አልባ የጦር አውሮፕላኖችና የክሩይዝ ሚሳይል ጥቃት መፈጸሙ፣ ወዲያም በሀገር ቤት በሪፐብሊካን ፓርቲው አካላት አንዴ ለዘብተኛ ሌላ ጊዜ ደግሞ ፖለቲካን አላዋቂ ወዲያም ፈሪ ልብ ያላቸው እያሉ አብጠልጥለዋቸዋልና ጭንቅላታ ቸው ረፍታቷል ነው የሚባለው። ታዲያም ዛሬ ወጣው ፕሬዚደንቱ አያቶላውን አንተና ያርገይ ቢሏቸው የኢራን ባለስልጣናት አንድ ጊዜ የሞታ አህያ ጅባ ይፈራም ምን ሆነዋል ነው የሚባለውና አይሞቅ አይበርዳቸው የተነጣጠረ አጥፊ መሳሪያቸውን ተኩሰው የተበጠበጠ ገዳይ መርዛቸውን አሜሪካን ግተዋት ሰፍነጉን ይጥሉትና ይወድቃሉ ሲሉ የወታደራዊ ተንታኞቹ የኢራንን አቋም ገልጠው ያሳያሉ። ወዲያም ደግሞ ባይደን በቤታቸው የኔ ያሏቸው በዳግም የመመረጥ መሻታቸው ድምጽ ቢሉ ካርዳቸውን ያዋጡልኛል ሲሉ የተማመኑባቸው የገዛ ፓርቲያቸው የዴሞክራቶቹ አካላት መከፋፈላቸው ተነግሯል። አረ እንደውም በዴሞክራቶች መካከል የልዩነቱ ነገር ከሚነገረውም በላይ ገንፍሏል ሲል አሶሺየትድ ፕሬስ በስፋት ይዘረዝራል። እንዳብነትም በሚቺጋን ታላላቆቹ የዴሞክራት አባላት ግዛቱን አስተዳዳሪ ግሬቸን ዌትመርን አጠቃሎ እስራኤል በሐማስ ላይ በያዘችው ጦርነት እሳያበጀሽ ሲሉ መፈንጠዛቸው ተገልጧል። እኛ በእስራኤል ድጋፍ በዴትሮይት ምኩራብ ደስታቸውን መግለጣቸው አይዘነጋም። ይሁንና ገሚሶቹ የዴሞክራት ፓርቲዎቹ አባላት በቀጣዩ ቀን በተካሄደው ሰልፍ ላይ ንቅል ብለው በወጡበት የድጋፍ ሰልፋቸው ከፍልስጤማውያኑ ጋር መሆናቸውን አስታውቀዋል። አሁን 20 ቀናትን የተሻገረው የእስራኤልና ሐማስ ጦርነት የአሜሪካን ዴትሮይትን ጨምሮ በመላው ዓለም በአይሁዳውያንና በሙስሊሞች ዘንድ ውጥረቱን ማካረሩን የተነገረው። ዴትሮይት በአሜሪካ እጅግ በጣም በርካታ መጠን ያላቸው የአረብ አሜሪካውያን የሚኖሩበት ክፍል ነው። ዴሞክራቶች በሚቺጋን ግዛት ለእስራኤል ጠንካራ ድጋፋቸውን ማድረጋቸው ሲነገር፣ በዴትሮይት ግን እጅግ ጠንካራ ተቃውሟቸውን የተገለጠው። እናም በቀጣዩ የአሜሪካ ፕሬዚደንታዊ ምርጫ የፍልሚያ መድረክ ባይደን የቋመጡለት የድል ቀንና ብስራት የመርዶው ነገር ከወዲሁ ዛሬ ማስነባቱ እየታየ ነው። አሁን ታዲያ የዴሞክራቶች በዚህ መልክ መከፋፈል ለቀጣዩ ምርጫ መዳከምና ለብዙ ጥቃትን በሩ የተከፈተ እንዲሆን ያደርገዋል የሚል ስጋት ገዝፎ እየተነገረበትም ነው። የዚያ የእስራኤልና የሐማስ ከባድ ጦርነት ታዲያ ለወትሮም ከመውደቁ በፊት መሰበሩ
የሚነገርለትን የግብጽ የሊባኖስና የዮርዳኖስን የምጣኔ ሀብት ቢሉ የሰላም መሰረት ክፉኛ ማናጋቱም ነው የሚነገረው። የመካከለኛው ምስራቅ ጦርነት አንድ ጊዜ አድርስ አድርገው ነበር እንጂ አንድ ጊዜ ከሆነ በኋላ እየየ እንጂ ሳቅና ደስታ የለበትም። የምጣኔ ሀብት ማብሰያ ቢሉ የማጓጓዣ ቀለባቸው የነዳይ ዘይት የሆኑት ሀገራት በተለይም የአፍሪካ አህጉር ከዚያ ጦርነት የሚተርፈው በዘመናት የሚያተርፍበት ኪሳራ ብቻ ነው። ጦርነቱ የሚራዘምና የሚስፋፋ ከሆነ ደግሞ በዚያው መጠን ብዙዎቹ የሌላ ቀጠና የምድሪቱ ነዋሪዎች ፋብሪካዎቻቸውን ታላላቅ ኢንዱስትሪዎቻቸው እንደተመታች እርግብ ተንደፋድፎ ላይነሳ ከቶም ቶሎ ላያንሰራራ ይወድቃል ነው የሚባለው። የዓለም ባንክ ፕሬዚደንት አጃይ ባንጋ በዚሁ ሰሞን በሳውዲ አረቢያ በተካሄደው ኮንፈረንስ ንግግራቸው የዓለም የምጣኔ ሀብት እድገቱ ሳይሆን ዘገምተኛ ጉዞ በመስቀለኛ መንገድ ላይ ቆሟል ሲሉ ነው ያስጠነቀቁት። በሌላም ዜና ባለፈው ሐሙስ የተገኙትና የመከሩት የአውሮፓ ምክር ቤት ፕሬዚደንት ቻርልስ ሚሼልና የዓለም አቀፉ የገንዘብ ተቋም አይኤምኤፍ ፕሬዚደንት በመካከለኛው ምስራቅ ቀጠና ያሉት ጎረቤት ሀገራት እንዳብነትም ግብፅን መሰሎቹ ሀገራት በገንዘብ ሊደገፉ ያስፈልጋል ነው ያሉት። አሁን በመካከለኛው ምስራቅ ቀጠና እየተካሄደ ያለው የእስራኤልና የሐማስ ጦርነት ከቀጠናው ባለፈ በርካታ ሀገራትን ያነካካል ሲባል የነበረው እየታየ ነው። እስራኤል ገና የእግረኛ ጦሯን በጋዛ ሰርጥ ለማስገባት እየፎከረች ባለችበት በዚህ ወቅት የኢራኑ የውጭ ጉዳይ ሚኒስትር ሆሰን አሚር አብዶላሂያን አይናቸውን ጨፍነው ወደ ኒውዮርክ ለምክክር መብረራቸው ተሰምቷል። አብዶላሂያን በኒውዮርክ ለጋዜጠኞች ማብራሪያ ሲሰጡ በጽዮናዊት እስራኤል መንግስት የተጀመረው የጋዛ ሰርጥ ጦርነት ወደ ቀጠናው የተለያዩ ሀገራት መስፋፋቱ ነው ሲሉ መላዋን ዓለም አስጠንቅቀዋታል ሲል የማህር ኒውስ ዘገባ ያትታል። በዚህ ወቅት የዚያን የሐማስ እስራኤል ጦርነት ወደ ቀጠናው የተለያዩ ሀገራት ስለመስፋፋት የሚያስጠነቅቁት መንግስታት በርክተዋል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን እስራኤል በጋዛ ሰርጥ የያዘችው የአውሮፕላን ድብደባ ለሰው ልጅ ቀርቶ ለራሳቸው ለሰማይና ለምድር ዘግንኗቸዋል ነው ያሉት ሲጀምሩ ንግግራቸውን። እናም አሉ ፑቲን ያ ጦርነት ከቀጠና ወጥቶ ሌሎች ሀገራትን ያዳርሳል። በቀጥታ በርካታ ሀገራት በጦርነቱ ይገባሉ። ከዚያ በኋላ ደግሞ ምድሪቱ ዓለም በአጠቃላይ የአይነ ስውሯ ናተኛን ትሆናለች ሲሉ ነው ያስጠነቀቁት። እንደ ፑቲን ማብራሪያ ታዲያ የዓለም ሀያላን መንግስታት በጋዛ ሰርጥ የሰብአዊ ድጋፍ ጉዳይ ቢሉ የጦርነቱ ይዘት ሁሉ ያለመግባባታቸው ያንን ምድር እንደ ስሙ የገህና ምድር አድርጎታል ነው ያሉት። በዚህ ወቅት ሁለቱም ወገኖች እስራኤልም ሐማስም የሞቱ ወገኖቻቸውን አስከሬን በጅምላ መቃብር እየቀበሩ መሆኑ ይነገራል። የፑቲን መግለጫ እንደሚያትተው የእስራኤል ጦርነት አሁን ባለው ይዘቱ እንኳን በሶሪያና በሊባኖስ መትረፉን ማየት ይበቃል። ግን ደግሞ ነገና ከነገ ወዲያም ብቻ ሳይሆን ዛሬ አመሻሹን የት ልትደርስ እንደምትችል መገመት አይከብድም ነው ያሉት። ሩሲያ በእስራኤልና በሐማስ መካከል የሚካሄደው ጦርነት በተኩስ አቁም ያበቃ ዘንድ ያቀረቡት እቅድ በጸጥታው ምክር ቤት ውድቅ እንደተደረገባት ይታወቃል። በዚያ በሩሲያ ረቂቅ የውሳኔ ሐሳብ የቀረበው ደግሞ ፍልስጤማውያኑ እንደ ሀገር የሉዓላዊ ሀገር ባለቤትና ዋና ከተማ እንዲኖራቸው የሚል ሐሳብ እንደተካተተበትም ይታወቃል። የቻይናም በተመሳሳይ እስራኤል በበኩሏ ሐማስን ከጋዛ ሰርጥ ሳላጸዳ አልመለስም ብላለችና ከሰማይ የጦር አውሮፕላኖቿ በሚያዩት የምድር ሕያው ቢሉ ግዑዝ ፍጥረት ላይ በገጻቸውና በከርሳቸው የያዙትን የቦምብ ናዳ ሳያወርዱበት አይመለሱም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሀገራቸው መቼ እንዴትና ምን ያህል የሚለውን ግን ለማንም አልገልጥም፣ ብቻ ግን የእግረኛ ጦራችን በጋዛ ሰርጥ ገብቶ እንደ ሰዶምና ገሞራ ምድር በእሳት ገምሶ ይገላግለዋል ነው ያሉት። በዚህ ወቅት እስራኤል ከጦር መሳሪያው ከታንኩ ከሌላው ተሽከርካሪ ከጦር አውሮፕላኖቹ ቢሉ ከሰው አልባ የጦር አውሮፕላኖቹ ውጪ ከ360 ሺህ በላይ እሳት የላሰ እግረኛ ኃይሏን በጋዛ ሰርጥ ዙሪያ አስደፍጣ ትዕዛዝ ብቻ ነው የሚቀረው። የኢራኑ ፕሬዚደንት ኢብራሂም ራይዚ በበኩላቸው ዛሬ በሰጡት መግለጫ እስራኤል በጋዛ ሰርጥ የያዘችው ከባድ ድብደባ የምዕራባውያኑን የዘረኛነት ገጽታቸውን አሳይቶባቸዋል ብለዋል። የኢራኑ ፕሬዚደንት ኢብራሂም ራይዚ ይህንን ያሉት በቴህራን ጉብኝት እያደረጉ ካሉት የኒጀሩ የውጭ ጉዳይ ሚኒስትር ባካሪ ያኡ ጋር በነበራቸው ውይይት ላይ ነው። የኢራን መሪዎች በእስራኤል ላይ የመረረና የከረረ ስሜታቸውን ይገልጣሉ። እስከ ካርታ ላይ መሰረዝና ከሰው ልጅ አእምሮ ጭምር ማጥፋት የዘለቀ እርምጃ። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ ለመካከለኛው ምስራቅ ቢሉ ለመላው ዓለም የሰላም ጠንቋ አሜሪካ ናት ሲሉ አሜሪካን ያብጠለጥሏታል። አሜሪካ በጋዛ ሰርጥ ደማቸው ለፈሰሰው ጭቁኖች የፍልስጤም ልጆች፣ ለሕፃናቱ፣ ለአቅመ ደካሞቹና በሽተኞቹ እንዲሁም ለሴቶቹ ሕይወት መቀጠፍ ዋና ተጠያቂዋ ናት ብለዋታል አሜሪካን። ይህ በእንዲህ እንዳለ ቴህራን የጦር ኃይሏን ወደ እስራኤል ድንበር ማንቀሳቀሷ ተነግሯል። የእስራኤል ጦር ኃይል በጋዛ ሰርጥ የእግረኛ ውጊያ ለማድረግ ጣጣውን ጨርሶ በአንድ እግሩ ጣት ተንጠራርቶ በቆመበት በዚህ ወቅት ኢራንም በእጥፍ ድርብ ተዘጋጅተናል እንኳን ደህና መጣችሁ ስትል መልስ ሰጥታለች ነው የተባለው። እስራኤል አሁን በጋዛ ሰርጥ የእግረኛ ጦሯን አስገብታ ለ16 ዓመታት የዘለቀውን የሐማስን አገዛዝ ለመጨረሻ ጊዜ አስኳሉን አፍርጣ ለማፍሰስና ወዲያም ሰንኮፉን ለመንቀል መሆኑን
መሆኑን ትገልጣለች። አሁን ታዲያ በዚያ ከእስራኤል በስተደቡብ ምዕራብ በሚገኘው አቧራማ ጠባብ ሰርጥ መላውን የመካከለኛውን ምስራቅ ቀጠና የሚያጥለቀልቅ የእሳት ጎርፍ ሊፈስ መሆኑን የወታደራዊውም የፖለቲካውም ዘርፍ ተንታኞች መነጋገሪያና መተንበያ ሆኗል። ከሊባኖስ እስከ የመን፣ ከሶሪያ እስከ ኢራቅ በኢራን የሚመሩት የእስራኤል ጠንቀኛ ጠላቶች ከሐማስ ጋር ባንድ ልብ ቆመው ግባችንን ሳናሳካ አንቆምም ብለዋል። ከዚህ ሁሉ በላይና በስተጀርባ ስለመኖሯ የሚነገርላት ኢራን በበኩሏ ቀድሞው ነገር የዚህን አይነትና የዚህን ያህል የጦር ኃይል ግንባታ ከዘመናዊነት ጋር አይታታውቅም ነው የተባለው። ኢራን የጦር ኃይሏን እጅግ በተራቀቁ የጦር መሳሪያዎች ከጥፍሩ እስከ ጸጉሩ ጢም አድርጋ ወደ እስራኤል ድንበር አንቀሳቅሰዋለች ነው የተባለው። አሁን ሁለቱ የመካከለኛው ምስራቅ ቀጠና ባላንጣ ሀገራት ኢራንና እስራኤል ውረድ እንውረድ ተባብለው እንደ አንበሳ ደቦል እያገሱና ምድሪቱን እየደቁ ነው። ኢራን ያንን በመካከለኛው ምስራቅ ቀጠና አቻ የሌለው የጦር ኃይሏን ወደ እስራኤል ድንበር ያስጠጋችው እስራኤል ከሊባኖስ በምትዋሰንበት ድንበር በኩል ነው። በዚያ ላይ ደግሞ ኢራን በዚያ ምድርን እንደ ፍልፈል ምሳ ሰንቃና ስታጥቃ ያስደፈጠችው ከ60 ሺህ በላይ ቁጣቸው እሳት የሚያስተፋቸው ኃይሎች ያሉት ሄዝቦላ ከዚያ የኢራን ኃይል ጋር መሳ ለመሳ ሆኖ ቅዱስ የሆነውን የሰማዕትነት የሞት ጽዋ ለመጎንጨት ውሃ እንደጠማው የበረሃ ዘንዶ እየተቁነጠነጠ ነው። ዛሬ የዚያ የመካከለኛው ምስራቅ ምድር አልጠግባይ ሲተፋ ያድራልን አለያም አላርፍ ያለች ጣት ይሉትን ሆኖ ሲነገር ሲሰማ ሁሉም የጦርነት ዝግጅት ሆኖበታል። ማን አሸናፊ ማን ተሸናፊ፣ ሁሉም ግን እሳትና ሞት አነፍናፊ ሆኖ እንደሚቀር ለመገንዘብ ተሰውሮታል። የእስራኤል እግረኛ ጦር ትናንት ረቡዕ ለዛሬ ሐሙስ አጥቢያ ሌሊቱ ላይ በታንክ የታገዘ ጥቃቱን እግረኞቹ እንደ ባብ እያመለጉ በጋዛ ሰርጥ ሰሜናዊ ክፍል መግባት መጀመራቸውን ከዚያው የወጡ መረጃዎች ያመለክታሉ። ዓይንና ጆሮ ነገ ምን ያዩ ምን ይሰሙ ይሆን? የጊዜን ጋላቢ ሰረገላ መጠበቅ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት አኒኒውስን፣ ኒውዮርክ ፖስትን፣ ዋሽንግተን ኤግዛማይነርን፣ ሲኤንኤንን፣ ቢቢሲን፣ ዘ ታይምስ ኦፍ እስራኤልን፣ ኢየሩሳሌም ፖስትን፣ ቴህራን ታይምስን፣ አዣንስ ፍራንስ ፕሬስንና ገልፍ ቱዴይን ተጠቅመናል።